ሐረግ ድራማ ላይ እንግዲህ በክፍል 65 እንደፈራ ነው ቤዛ ከእስር ቤት ወጣለች። ከእስር ቤት ከመውጣት አሁንም ቀመር እየቀመረች ነው። ሁሉንም ሰዎች እዚህ ቤት አስወጣቸዋለሁ እያለች ነው ማለት ነው። ኤፍራታ እንግዲህ ያፌትን ለማግባት ደፋ ቀና እያለች ነው። ዛሬ ባስ ብሎ እቤቱ ሂዳ ናታን ሲደውል ያፌት አንስቶታል። ናታን ደግሞ የሰማው ነገር በጣም አስደንግጦታል። በጣም ልቡን ሰብሮታል። ኤፍራታ እንግዲህ ያብጥ ይፈንዳ በማለት ለናታን ያፌትን ልታገባ እንደሆነ ነግረዋለች ማለት ነው። ይሄን የሰማው ናታን ደግሞ ማለት ነው እንዴት ጓደኛ በሚጠሉት ሰው ሚስትን መቀማት ማለት በጣም ከባድ ቢሆንም ግን ደግሞ ኤፍራታ ማለት በጣም የሚወዳት ልጅ ናት። ሶ የእሷ ደስታ ማለት የኔ ደስታ ነው። ፍቅር ማለት ለሚወዱት ሰው መኖር ነው። ኤፍራታ ስትደሰት ካየው ለኔ በቂ ነው። ስለዚህ ጺሜን ተቆርጬ አምሮብኝ ሱፌን ለብሼ እንደውም ሜዜ ሁኜ ኤፍራታን እድራታለሁ በማለት ናታን ራሱን እያጽናና ነው። ኤፍራታ ደግሞ ያደረገችው ነገር በጣም እየጸጸታት እያለቀሰችና እያዘነች ነው። በዛ በኩል ደግሞ ቤዛና ጽዮን ፒስ ሆነዋል ማለት ነው። ቤዛ ይሄ ነገር ቢያስደነግጣትም ግን ደግሞ እያስመሰለች ጽዮንን ልክ እንደ በፊቷ እንደምትወዳት ሆና እየቀረበቻት ነው። ጽዮን ደግሞ የኤፍራታ መጥፎነት ጎልቶ ስለታየኝ ከዚህ በኋላ ቤዛ አንቺን መርጫለሁ፣ ኤፍራታን ለያት አልፈልግም፣ ወንድሜን ህይወቱን አበላሽታበታለች በማለት እንግዲህ ለቤዛ እየነገረቻት ነው። ይሄ ቅርርባቸው ደግሞ ለያፌት በጣም ይጠቅመዋል ማለት ነው። ምክንያቱም ያፌት ቤዛን ከእስር ቤት ያስወጣት ጽዮን ከኤፍራታ ጎን የሰርጉ እንድትቆም ስለሚፈልግ ነው። አሁን ደግሞ ቤዛና ጽዮን በጣም ተቀራርበዋል። ስለዚህ ይህን ነገር ለማድረግ ቤዛ በጣም ይቀላታል ማለት ነው። እየሳቀች ነው። ግን ደግሞ ቤዛ በመጨረሻ እነዚህን ሁሉንም ሰዎች ከቤቷ ጠራርጋ ልታስወጣ አስባለች። ቤዛ ግን የናታን ፍቅር የወጣላት ትመስላለች። ምንም እያሰበች አይደለም ስለ ናታን ፍቅር ግን ደግሞ እነሱን እንዴት ማስወጣት እንዳለባት በደንብ እያሰበች እና ቀመር እየቀመረች ነው ማለት ነው። በዛ ደግሞ ሔዋን ሰርጉን እንዴት ማስቀረት እንዳለባት ከሉሊት ጋር እየተማከሩ ነው። ከሉሊት ጋር የተማከሩትም ሀሳብ እንግዲህ አንደኛ ሙሽራዋን ማገት ነው። ሁለተኛ የሰርጉ ዕለት ለሙሽራው የሆነ መድኃኒት ሰጥቶ ሰርጉ እንዲያልፍ ማድረግ ነው። እንግዲህ ከሁለት አንዱን ለማድረግ እየተስማሙ ነበር። ኤፍራታን ለማገት ደግሞ አንደኛው የሉሊት ሀሳብ ሙሽራዋን መግደል ነው አንዱ ሀሳቧ። ይሄን ደግሞ ሔዋን አልተቀበለችም። ምክንያቱም ሙሽራዋ ኤፍራታ ስለሆነ የሔዋን ስራ ደግሞ ኤፍራታን ያፌትን ከማግባት ማዳን ስለሆነ ሰው ይሄን ሀሳብ አልተቀበለቻትም። ሁለቱን ግን እያማረጠች ነበር። ሶ ኤፍራታን ያግቷታል ወይስ ደግሞ ያፌትን የሆነ መድኃኒት ሰጥተው ሰርጉ እንዲያልፍ ያደርጉታል? ብቻ የሆነ ነገር ለመስራት እየጣሩ ነው ከሉሊት ጋር ማለት ነው። ቀጣይ ምን ይፈጠራል? በጣም ብዙ ነገሮች ይፈጠራሉ። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። እንግዲህ ዛሬ በክፍል 65 ብዙ ነገሮች ተፈጥረዋል። እንደፈራ ነው እንግዲህ ኤፍራታ ለናታን ያፌት ልታገባ እንደሆነ ነግረዋለች ማለት ነው። ይህን የሰማው ናታን በጣም ነው ያዘነው። በጣም ነው ልቡ የተሰበረው። የሚሄድበት የሚወጣበት የሚገባበት ነው እየጠፋው ማለት ነው። እየበረረ ቢኒ ቤት ሄዶ እንግዲህ አንድ ለሚወደው ጓደኛው እያማከረው ነበር። ኤፍራታ በእኔ ጨክናለች፣ እኔን ትታኛለች፣ ያን አረመኔ ልታገባው ነው እያለ ነበር። መጀመሪያ ቢጠረጥርም የሆነ ነገር አድርጎች ነው በምን አስፈራርቶች ነው ብሎ ኤፍራታን ቢጠይቃት ግን እሷ ልቧን አደንድና ምንም እንዳላስፈራራትና እንደወደደችውና እንዳፈቀረችው ለናታን ነግረው ነበር። ይሄን የሰማው ናታን ደግሞ እርግጠኛ ሆኖ ተናዶ ሄዶ ለጓደኛው ለቢኒ እንግዲህ እያስረዳው ነበር። እንግዲህ ኤፍራታ ያፌትን እንደወደደችውና እንዳፈቀረችው ያው ልታገባውም እንደሆነ ለቢኒ ነግሮታል። ይሄን ሰማው ቢኒም በጣም ደንግጧል። የሚሆነው ጠፍቶታል። የሆነ መላ ለመፈለግ እየጣረ ነበር። ለዳጊም ነግሮት ነበረ። እህትህ እንግዲህ ያፌትን ልታገባ ነው እያለ እያማከረው ነበር። ሰው ዳጊም ቢኒያም ሁላቸውም የሆነ ነገር አድርገዋት እንጂ ኤፍራታ ወዳ አይደለም ያፌትን ልታገባው ያሰበች እያሉ እንግዲህ እየተጠራጠሩ ነው። ኤፍራታ ግን ያፌት ስላስፈራራበት መረጃ ምንም አይነት ነገር ለማንም ተንፍሽ አላለችም። ምክንያቱም ያፌት ለማንም ተንፍሽ እንዳትይ፣ ለማንም እንዳትናገሪ፣ ከተናገርሽ ግን ናታንን ታጫዋለች ስላላት በሚወዳት ሰው ስላስፈራራት እንግዲህ ኤፍራታ ፍቅሯን መስዋዕት አድርጋ ያፌትን ለማግባት ጥረት እያደረገች ነው። እንግዲህ ያፌትና ኤፍራታ ይጋባሉ። ያፌት ተሳክቶለት ኤፍራታን ያገባታል። እንግዲህ ዛሬ እንዳያችሁት በመጨረሻው ሰዓት ላይ
ኤፍራታ ያፌት ቤት ነበረች። ሶ ያስወጣታል። እባክሸኝ ልሂድበት እያለች ነው። ወይስ ደግሞ የእንቅልፍ መድኃኒት ሰጥቶ እዛው ያሳድራት ይሆን? ምን የሚፈጠር ይመስላችኋል? እዛው ካደረች ነገር ተበላሸ። በሆነ ነገር ካመለጠችው ግን ምናልባት ነገሮች ሊንትን ሊሉ ይችላሉ። ቤዛና ኤፍራታ ደግሞ አልተገናኙም፣ አልተያዩም ነበር። ግን ደግሞ ቤዛ ኤፍራታ እኔን ስታይ ምን እንደምትል ማሰብ ከበደኝ እያለች ነበር። ምክንያቱም ቤዛ ኤፍራታ እሷን ስታያት የሚከፋት የምታዝን ነበር የመሰላት። ግን ኤፍራታ እንደዛ አይደለም። ቤዛ በመፈታቷ ደስተኛ ናት። ምክንያቱም እሷ እንደ እህቷን የምታያት እንድትከፋ እንድታዝን አትፈልግም። በጣም ተወዳታለች። ልትገድላት ብታስብም ግን ደግሞ በጣም ስለምትወዳት በመፈታቷ ኤፍራታ ደስተኛ ናት። ግን ደግሞ ለምን እንደተፈታች ኤፍራታም አታቅም ማለት ነው። ገነት ግን እዛ ቤት ምንም አይነት መረጃ አታቅም። የኤፍራታ እናት ማለት ነው። እናትነቷንም ለኤፍራታ አልነገረቻትም። እሷም ልታገባ እንደሆነ አልሰማችም። ልጅ የት ሄዳ ነው እያለች ሁሉንም እየጠየቀች ነበር። ግን ደግሞ ሁሉም ባይተዋር አድርገዋታል። ምንም አይነት ፍንጭ አልሰጧትም። ናታንም በራሱ ጉዳይ፣ ቤዛም በራሷ ጉዳይ፣ ጽዮንም በራሷ ጉዳይ። ጽዮን እንግዲህ ከቤዛ ጋር ሽር ብትን እያለች ነው ማለት ነው። በጣም እህት ያስቀይሜሻለሁ፣ አስከፍቼሻለሁ በማለት እንግዲህ ቤዛን እየተማጸነቻት ነበር። ኤፍራታ ሁሉን ነገር አሳጥታን፣ ስለዚህ አንቺ አስጠግተሽኝ እንዳለሽ ሳውቅ በጣም ነው ያዘንኩት፣ አንቺን እንደዛ በመረጌ ተጸጽቻለሁ እያለች ይቅርታ እየጠየቀቻት ነበር። እንግዲህ ይሄ ነገር ለቤዛ ቢያስደነግጣትም ግን ደግሞ ያፌት ያላት ነገር ስላለ እሱን ነገር ለመፈጸም ስለምትፈልግ ያው ደህና ሰው መስላ ቀርባታለች ማለት ነው። እንግዲህ ቤዛና ጽዮን ጓደኛሞች ሊሆኑ ነው። እንደዛ ከሆኑ ደግሞ ኤፍራታን ለመጉዳት በጣም ይቀርባቸዋል። አሁን ኤፍራታን ማንም የሚረዳት ሰው የለም። ከሔዋን ውጭ ማንም ሰው ሊረዳት አይችልም። ኤፍራታን ሁሉም ሰው ያገላታል ማለት ነው። በተለይ ያፌትን ስታገባ ማንም ዞር ብሎ አያያትም። ያፌት ደግሞ መጨረሻ ላይ ምን እንደሚያደርጋት አይታወቅም። ሜዳ ላይም ሊጥላት ስለሚችል ብቻ ኤፍራታ ላይ ብዙ ከባድ ነገሮች ይፈጠራሉ። ናታን ምንም እንዳልተፈጠረ ድንጋይ ሆኖ ቤት ውስጥ ፍዝዝ ብሎ ተቀምጧል። ምን ሆናል ብሎ ቢጠይቁትም ግን ደግሞ ምንም አይነት ምላሽ አልሰጠም። ህመሙንና በሽታውን ብቻውን ሆኖ እያዳመጠ ይገኛል። ቀጣይ ምን ይፈጠራል የምናየው ይሆናል። ባይ ባይ። ወዳቸዋለሁ። ጽዮን ግን እኔ እንደገና የሆነ ሀሳብ መጣል። ጽዮን እንዴት ግን አላስታወሰችም? እንዴት የሉሊትን ነገር እንዴት ረሳችሁ? እስከ መጨረሻው ረሳችሁ። በቃ ይሄ ነገር ለሉሊት በጣም አስደስቷታል። ገነት ላይ ጭራሽ እየዛተችባት ነው። ቤት ላስወጣሽ ይችላሉ፣ ከዚህ በኋላ ማንም ምንም ቢለኝ አልፈራም እያለች ነበረ። ኦ